ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። የተወደዳችሁ ቅዱሳን እንደምን አላችሁ? ሄኖክ ነኝ። ዛሬ ደግሞ መጨረሻው ሶስተኛው ክፍል እግዚአብሔር ቃል አብረን እንመለከታለን። እግዚአብሔር መንፈስ እንዲያስተምረን አብረን እንጸልይ። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን፣ ክብር እንሰጥሃለን። በዛሬው ቀን ደግሞ ጌታ ሆይ በፊት ሆነን ቃልህን እግዚአብሔር ሆይ እንድንከፋፈል ይህንን ጊዜ ስላመቻቸህ አባታችን እናመሰግንሃለን። ለእኔም ለምናገረው ለሚሰሙም ደግሞ ጸጋ እንዲበዛ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ቃልህ ይቀርጸናል፣ ይሰራናል፣ ያበጀናል። እግዚአብሔር ሆይ ልባችንም ጌታ ሆይ ለዚህ የተዘጋጀ እንዲሆን በኢየሱስ ክርስቶስ ስም ሁላችን እንድትረዳን ጸልያለሁ። በኢየሱስ ክርስቶስ ስም ጸሎታችን ስማን። አሜን አሜን። እግዚአብሔር ስም የተባረከ ይሁን። ዛሬ እንድንከፋፈልበት ያሰብኩት የእግዚአብሔር ቃል የሕይወት ውሃ ምንጭ የሚል ሀሳብ ይዤ ወደ እናንተ የመጣሁት። በአንድ ወቅት ወደ ዌስት ኮስት ካለሁበት ከተማ በመበር ጊዜ ምናልባት ከዚህ በፊት አንስቼዋለሁ። በአየር ላይ እየሄድን አንድ ወንዝ ወደ ታች ሳይ እመለከት ነበር። ይህም ወንዝ በተራሮች እና በበረሃማ ስፍራ እያቆራረጠ ለብዙ መንገድ ሲሄድ እያየው በአካባቢው ላይ ምንም እጽዋት ባለማየቴ እየተገረሙ ውሃው መጨረሻ ላይ ወደ ኔቫዳ አካባቢ ሲደርስ ሮዝቬልት የሰራው ዳም ትልቁ ዳም በአሜሪካ አሪዞና እና ኔቫዳ ቦርደር ላይ ያለው ሁቨር ዳም የሚባለው ጋር ደረስኩ ማለት ነው። አውሮፕላኑ ከላይ ነው። ያ ትልቅ የኃይል ማመንጫ ወንዝ ኤሌክትሪክሲቲ ለኔቫዳ እና ለካሊፎርኒያ ጭምር እንደሚሰጥ አውቅ ስለነበር በጣም ተገረምኩ። ይህ ወንዝ ባለፈበት ሁሉ ምንም እጽዋት ስላልነበረ በጣም አዝኜ የነበርኩት በረሃው ጠቅጠቅ ያለ በረሃ ከመሆኑ የተነሳ፣ ነገር ግን መጨረሻ ላይ ኃይል አውጥቶ ለብዙዎች የሚጠቅም መሆኑን ሳይ ደስ አለኝ። ዛሬም ወገኖቼ የእግዚአብሔር ቃል ለእኛ እንደ ወንዝ ተደርጎ ጌታ ኢየሱስ ክርስቶስ እንደ ወንዝ አድርጎ ሲነግረን እንመለከታለን። በዮሐንስ ምዕራፍ 7 ቁጥር 37 ላይ ጌታ ኢየሱስ ክርስቶስ እንደዚህ ይላል፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። ሕያው የሆነ የእግዚአብሔር ቃል ከውስጣችን እንደ ውሃ ምንጭ እንደሚፈልቅ የእግዚአብሔር ቃል እዚህ ጋር ሲነግረን እንመለከታለን። ይህ እንደሚወርድ የሆነ ወንዝ፣ ይህ ሕይወትን የሚሰጥ የእግዚአብሔር ቃል እንደ ወንዝ ተመስሎ እዚህ ጋር ጌታ ሲናገር እናያለን። እንግዲህ ወንዝ ጅማሬ አለ፣ ሶርስ አለ። ወንዝ ዝም ብሎ ስለወረደና ስላየ ነው ጅማሬ የለውም፣ ምንጭ የለውም ማለት አይደለም። የእግዚአብሔር ቃልም ልክ እንደዛው ጅማሬ አለ። ወንዝ ከተራራ ላይ እንደሚወርድ የእግዚአብሔር ቃልም ከአብ ከእግዚአብሔር ዘንድ ከራሱ እንደተሰጠ እናውቃለን። በመጀመሪያም ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም
እርሱ ሥጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ ዘንድ አደረ ይላል። ስለዚህ ቃል የሆነው ጌታ ራሱ ለእኛ የተሰጠን እግዚአብሔር ልጅ ኢየሱስ ቃል ሆኖ እንደተሰጠን ሶርሱ ራሱ እንደሆነ ኢየሱስ ክርስቶስ ራሱ ቃል እንደሆነ አልፋና ኦሜጋ የሆነው ራሱ ቃል እንደሆነ ይህንን እንመለከታለን። ይህ ቃል ነው እንግዲህ ከውስጣችን ይፈልቃል የሚለው። ዛሬ ጌታን በዛ ነው ወይም በዚህ ነው አንለውም። በውስጣችን መንፈስ ቅዱስን አስቀምጦታል። በውስጣችን ቃሉን አስቀምጦታል። ቃሉ ግን ምንጭና ሶርስ አለው፣ እርሱም እግዚአብሔር ነው። ይህ መጽሐፍ ቅዱስ በእጃችን ነው ያለው። ቃሉን በምንመገብበትና በምንበላበት ጊዜ ከሶርሱ ጋር ራሳችንን እያስማማን ነው ማለት ነው። ሕያው የሆነው ቃል እንደ ወንዝ ከሶርሱ ጋር በፍሎ በሚያደርግ አካሄድ ሁሌ ኮኔክትድ ሆነን ወንዙ ሳይደርቅ በውስጣችንም የሚወጣው ቃል ሁል ጊዜ ለሰዎች የሚጠቅም ይሆናል ማለት ነው። እንግዲህ ወንዝ በሚያልፍበት ሁሉ ቅድም እንዳሳያችሁት አይነት በበረሃ የሚሄድ ወንዝ ሳይሆን የሚያለመልም አካባቢውን ግሪን የሚያደርግ እንደሆነ እናውቃለን። በሌላ ጊዜ ከኢትዮጵያ በመወጣበት ሰዓት ወደ ኢጅፕት ነበር አውሮፕላኑ የሄደው። አውሮፕላኑ ተነስቶ ጣና ደርሶ በጣናም አልፎ ከሄደ ጀምሮ ወደ ታች ሲመለከት የምመለከተው የውሃ መንገድ ነበር። አውሮፕላኑ ተከትሎት የሚሄደው የናይል ሪቨርን ፓዝ ነው። የሚገርመው ያንን ሁሉ በረሃ አቋርጦ ሲሄድ ናይል የሚያልፍበትን መንገድ ዳርና ዳር ስንመለከት በጣም ግሪነሪና ለምለም መሆኑ ይታያል። ከሱ ግን አይናችንን ዞር አድርገን ትንሽ ተሻግረን ስናይ የሚታየን በአሸዋ እየተሞላ እጅግ የሚያስፈራ በረሃ ነው። ወገኖቼ ይህ ቃል በውስጣችን ይዘነው የምንሄደው ሕይወትን የሚሰጥ አካባቢን የሚያለመልም ለሰዎች መጽናናትን የሚሰጥ ሰዎችን ካሉበት ስብራት የሚያወጣ ጨለማ የሚያወጣ ከእስራት የሚያወጣ ከሀዘን የሚያወጣ ሕያው የሆነ ቃል በውስጣችን ያለው እንደ ወንዝ ሕይወትን እንደሚሰጥ ይህም ቃል በውስጣችን ለሌሎች ብናስተላልፈው ለብዙዎች አቅም የሚሆን ለብዙዎች ተስፋ የሚሰጥ ቃል እንደሆነ እንድናስብ እወዳለሁ። ሰዎች ብዙ ጊዜ ከተማን ሲሰሩ በወንዝ አካባቢ ይሰፍራሉ። ብዙ ከተሞችን አይታችሁ እንደሆነ ሕይወት የሚገኘው እዛ አካባቢ ስለሆነ ከተሞችም ይቆረቆራሉ። በእኛም ውስጥ ያለው ሕያው የሆነው ይህ ቃል ለሰዎች የምንሰጠው ከሆነ በሰዎች ወደኛ አትራክት መሆናቸው የማይቀር የምንለው ቃል ሕይወት የሚሰጥ ቃል ስለሆነ ሰዎችን ወደኛ አትራክት ማድረጉ የማይቀር ስለሆነ ይህ ቃል በሕይወታችን ውስጥ ሁሌ እንዲሞላ ሁሌም ደግሞ እንድንጠማው ለተጠሙም እንድንሰጠው የእግዚአብሔር ቃል ሁሌ በውስጣችን እንዲኖር ኢንከሬጅ አደርጋቸዋል። ሌላው ወገኖቼ ወንዝ እንደሚያጸዳ የእግዚአብሔር ቃልም ያጸዳል። እንደምናውቀው ወንዝ የከተማን ቆሻሻ የሚያስወግድ ብዙ የማያስፈልጉ ነገሮችን ጠራርጎ የሚወስድ እንደሆነ እናውቃለን። በልባችንም ውስጥ እግዚአብሔር ንጹሕ እንድንሆን ስለሚፈልግ እግዚአብሔርን ቃል በውስጣችን እንድናስቀምጥ ውስጣችንን ይህ ቃል እንዲያጸዳ ሁል ጊዜ ይፈልጋል። በመዝሙር ዳዊት 119:9 ላይ ጎልማሳ ከኃጢአት መንገድ ራሱ እንዴት ይጠብቃል ሲል
መልሱ በቃል በመኖር ይላል። በቃሉ ብንኖር ቃሉ በውስጣችን ቢሆን ልክ ወንዝ ከተማን እንደሚያጸዳ ሕይወታችንም የጸዳ ኑሯችን እግዚአብሔርን የሚያከብር ይሆናል። ሌላው ወገኖቼ ወንዝ ደግሞ ኃይል እንዳለው የእግዚአብሔር ቃልም ኃይል አለው። ወንዝ በኃይል ሲመጣ ወንዝ በከባድ ሁኔታ ሲመጣ እኔ ቆሜ ቀራለሁ፣ እኔን አትነካኝም የሚል ምንም ነገር የለም። ለእግዚአብሔር ቃልም የማይሸነፍ የለም። ልክ እንደዚሁ ቅድም መጀመሪያ መግቢያ ላይ እንዳነሳሁት ያ የሆቨር ዳም ብዙ መብራት ለአገር የሚያክል ለካሊፎርኒያ እና ለኔቫዳ ለሚያክል ፖፑሌሽን መብራት መስጠት የቻለው እንደምንመለከተው ከዚህ ወንዝ ኃይል የተነሳ ከዳሙ ላይ በሚጠራቀመው የወንዝ ኃይል ኤሌክትሪክ ማመንጨት ተችሏል። ልክ እንደዛው የእግዚአብሔር ቃልም ወገኖቼ ኃይል አለው። ጫካን ያቃጥላል፣ ተራራን ይንዳል። እንደ እሳት የእግዚአብሔር ቃል ሲመሰል እንመለከታለን የተለያየ ስፍራ። ስለዚህ ወገኖቼ ይህንን ኃይል ቸል ባንለው በውስጣችንም እንዳለ ብናውቅና ሁል ጊዜ ለሌሎች ለመስጠት ብንተጋ እንደ ኃይል ሆኖ ለሌሎች መንጻት፣ ለሌሎች መበርታት፣ ለሌሎች ድካም ውስጥ ላሉ ኃይልን ለመስጠት አቅም እንዳለው አውቀን ልንናገረው፣ ልንሰብከው፣ ልንመሰክርበት የሚገባ ነገር ነው። በዚህ ቃል ውስጥ አሁን ባየናቸው 4 ነገሮች መጀመሪያ ወንዙ ምንጭ ሶርስ አለው፣ ሶርሱም እግዚአብሔር ነው። ወንዙ ሕይወትን ይሰጣል። ሁለተኛ ወንዝ ያነጻል፣ ያድሳል። አራተኛ ወንዝ ኃይል አለው። የእግዚአብሔር ቃልም ልክ እንደዚሁ ስለሆነ በሕይወታችን ውስጥ ይህንን ቃል እንብላ። በሕይወታችን ውስጥ ይህንን ቃል እናስገባ። ለእግዚአብሔር ቃል ጊዜ ይኑረን። እንደ ቤተሰብ የእግዚአብሔር ቃል ጊዜ ይኑረን። እንደ ባልና ሚስት የእግዚአብሔር ቃል ጊዜ ይኑረን። እንደ ግለሰብ የእግዚአብሔር ቃል ጊዜ ይኑረን። ቃሉ የሚሰራ ሁለትም አፍ ካለው ሰይፍ የተሳለ ነው ይላል የእግዚአብሔር ቃል፣ ጅማትንም ቁርጭምጭሚትን እስኪለይ ድረስ። ይህ ቃል ወገኖቼ ቸል ባንለው ዛሬም ይሰራል። እግዚአብሔር ቃሉን ሰጥቶናል። ዛሬ እግዚአብሔር የሚናገረን በቃሉ። በዚህ ክፍል ውስጥ ጌታ የባረካቸው ብዙ ቃል የሚያካፍሉ ወገኖች አሉ። እግዚአብሔር ይባርካቸው፣ አሁንም ይጨምርላቸው። ብንሰማው እንለወጥበታለን። ሰምተንም ሌሎችን መለወጥ ይሆንልናል። አይከረጂው በዚህ ክፍል ውስጥ የምታካፍሉ ወገኖች አሁንም ሳትታክቱ የእግዚአብሔርን ቃል አካፍሉ። እግዚአብሔርም ያብዛላችሁ። ፓስተሮች፣ ወንጌላውያኖች እግዚአብሔር ይባርካችሁ፣ ያብዛላችሁ። ይህ ቃል መሳሪያ ነው። ይህ ቃል ዛሬም ይሰራል። በጸሎት እግዚአብሔር አገርን አቋርጠን ካለንበት ስፍራ ልክ ሚሳኤል ከአንድ ቦታ ተተኩሶ ሌላ ሩቅ አገር እንደሚመታ፣ ጸሎት እንደሚመታ፣ ቃልም ደግሞ ወገኖቼ መሳሪያችን ነው። አጠገባችን ላሉት፣ አካባቢያችን ላይ ላሉት ተናግረነው ለውጥ የሚያመጣ ነው። ስለዚህ በጊዜውም አለጊዜውም መስበካችንን አንተ፣ ይህን የህይወት ቃል መናገራችንን አንተ፣ በጨዋታዎች መሃል፣ በንግግሮች መሃል የእግዚአብሔርን ቃል ወደዛ መልሰን ወደ ቃሉ ብንጫወት ለነፍስ እድሳት ይሆናል፣ ለነፍስ
መመለስ ይሆናል። ስለዚህ አይንከሬጁ። እግዚአብሔር ሁላችንንም ይርዳ። አሜን። ጌታ ሆይ እናመሰግንሃለን፣ እንባርክሃለን። ስለዚህ ጊዜ ስምህ የተባረከ ይሁን። አባት ሆይ ቃልህን ሰጥተኸናል። ቃልህን በእጃችን ላይ አስቀምጠኸዋል። ይህ ቃልህ እውነት ነው ጌታ ሆይ፣ እንደሚፈስ ምንጭ ነው፣ ወንዝ ነው፣ ኃይል አለው፣ ያጠራል፣ ይቀድሳል፣ ያነጻል። እግዚአብሔር ሆይ ካንተ የመጣው ቃልህ ጌታ ሆይ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል። ቮይድ ሆኖ አይመለስም አልክ። የሚሰራውን ያንተን ቃል ጌታ ሆይ እንዳንሸሽገው አንደበታችን ላይ ጌታ ሆይ ቃልህ የሞላ እንዲሆን፣ ልባችን ላይ ቃልህ የሞላ እንዲሆን ለእኔም ለወገኖቼም እንድትረዳን በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በጊዜውም ያለ ጊዜውም ይህ ቃል እንዲነገር አንተ ፈቃድ ነው። በዚህ ክፍል ውስጥ ላለነው ጌታ ሆይ በዚህ በመጨረሻው ዘመን አዝመራው በነጣበት ሰዓት ማጨጃው እግዚአብሔር ሆይ ቃል ነውና ለሰዎች ልብ መድረስ ያለበት ቃል ነውና ይህ ወንጌል ነውና ወንጌል ደግሞ ኃይል አለው። ጌታ ሆይ እንዳናፍር፣ በወንጌል እንዳናፍር፣ የበለጠ እንድንናገረው ለሰዎች መትረፍ ማምለጫ መንገድ ይህ ነውና ለመንጻታቸው መንገዱ ይህ ነውና እግዚአብሔር እንድትረዳና እንድታግዘን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለእኔም ለወገኖቼም ጸጋ ይብዛል። ክብር በሰማይ በምድር ላንተ ይሁን። ስለዚህ ስለሰጠን 6 ቀናቶች ስም ይባረክ። ለእኔም ጸጋ ስለበዛልኝ ስም ይባረክ። ለወገኖቼም ጸጋ ስለበዛ ስም ይባረክ። ቀሪውንም ጊዜ ሁሉ ባርክልን በሕያው ልጅ በኢየሱስ ክርስቶስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል።
ሕዝብም ይቆጣል፣ በዚህ ይታወቃል ኢየሱስ ዳግም